በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በሜንጫ በገጀራ ድንጋይና በጦር መሳሪያ ተገድለዋል። ለካ ሲያርዱን ቢላውን ትስልላቸው ነበር። ቮይስ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ ኦርቶዶክሳውያን ግድያ ይሁን የባለ ማህተቦች ግድያ ይሁን ቤተክርስቲያን ብዙ ልጆቿን አጣ። ሰላም ጤና ይስጥልን ቤተሰብ እንደቆያችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ደግሞ የምንመለከተው ያው እንደምታውቁት ከዛሬ ማለትም ከሰኞ እስከ ሮብ የሚቆይ ዓለም አቀፍ የሚዲያ ዘመቻ እንዳለው ሁላችንም የምናውቀው ነገር ነውና ይህን አስመልክቶ ጋዜጣዊ መግለጫ ወጥቷል። እሱን የማስደምጣችሁ ነው የሚሆነው። እነዚህ ነው ፓስተር በጋሻው ጉዳይ ኦርቶዶክሳውያን ቁጣቸውን ይገለጹ ይገኛሉ። እሱን እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ያርጋችሁ ለሚመለከቱ አካል ሁሉ ማድረሳችሁን እንዳትረሱ። ሰብስክራይብ ለምንድነው ማታረጉት? አሁን ማርጉ። እስቲ መጀመሪያ እቺን ሴት እንስማና እንጀምር። ጀግና የሆነ ሰው ወይም የመንግስት ስልጣን ፈላጊ ከሆነ ከታጠቀ ኃይል ጋር ነው መግጠም ያለበት። ከህፃናት ከአዛውንት ከሽማግሌ ብሔርን ዘርን መርጦ የሚገልግል ምን ማለት ነው? በእርግጥ ስራው የሰይጣን ስራ እንደሆነ የሚታወስበት ሁኔታ አለ። ስለዚህ ይሄን ኃይል አሁንም ባጭር ጊዜ ውሳኔ ተሰጥቶት ይሄን ኃይል ማጥፋት ካልቻለ ለሀገራችን ትልቅ ስጋት ነው። በቃ ሁኔታውን ሸኔን ያለበት ቦታ ጠፍቶ ነው ማጥፋት አልተቻለ ሆኖ ነው። በሳምንት እኮ አይተናል። ደብረ ብርሃን የደረሰ የህወሓት ኃይል እኮ ነው በሳምንት ጊዜ ውስጥ ወደ ነበረበት እንዲመለስ ያደረገው። ይሄን ኃይል እንዴት ማጥፋት አቃተ? ሸኔ እያልን እያባበልን እያጎለመስ ነው አሁንም ልናስቀጥለው ነው። ስለዚህ በልብ መታየት ያለበት ነገር ያለ ይመስለኛል። ምናልባት እኔ አሁን አንዳንድ እንግዲህ ላይነኩ የሚችሉ አመራሮች ካሉ እኔ መንግስትም ማየት አለበት። በቃ መታየት አለበት። ህዝቡ እስኪያልቅ ነው። ህዝቡ ሲያልቅ እኮ ወደኛ ይመጣል። እኛ እኮ እንዳለን መቁጠር ያለብን አይመስልኝም። እንዲወታችን እግዚአብሔር ይስጥና አሁን ላይ ፓርላማ ላይ እንደፈረ የሚናገር ሰው የለም እንጂ ቢናገር ብዙ የሚወሩ ነገሮች አሉና ሻኔ የሚባል አካል እንዳለ መንግስት አያውቅም ማለት የቀልድ ነው። በጣም ትልቅ ቀልድ ነውና ድሮን ተውሶ በትግራይ እንግዲህ አጥቂ ኃይል ብሎ የሰየመውን ኃይል ያጠፋው ወደ ቦታ የመለሰ መንግስት የኢትዮጵያ መንግስት ሻኔ የተባለን በጣት የሚቆጠር አካል መሳሪያ የሌለው ምን የሌለውን ያለበትን ቦታ ያቅም ሁሌ መጥቶ ያጠቃል። ለዛም ያጠቃው ደግሞ ኦርቶዶክሳውያን ብቻ ለይቶ ዝም ይባላልና ይሄ በጣም ቀልድ ፌዝ የተሞላበት ቀልድ ነውና ባካችሁ የሚመክራችሁ አካላት አባቶችን ቤተ ክህነቱ ቋሚ ሲኖዶስ እንደዚሁ ደግሞ የመንግስት አካላት ባካችሁን የሚቻላችሁን አድርጉ። ከአንዳንድ ኮሜንቶችንም ያው ነበር በመሰራቸው ቪዲዮዎችና ይሄ ሚዲያ ፖለቲካ ነው ወይስ የመንፈሳዊ ነው ሲባልና ሁለቱንም እናስኬዳለን። ችግር የለውም። ሁለቱም ኃጢአት አይደለም። ፖለቲካ ማለት በነገራችን ላይ አንተ ወረድ እኔ ልንገስ ነው። እኛ እንደዛ አላልንም። እኛ ያለ የምንገኘው አትግደሉን ነው። ኦኬ አትግደሉን ያለ የምንገኘው እና አሁንም ቢሆን በመንገኝበት ቦታ በማተባችን ምክንያት አንጨፍጨፍ። ኦኬ ሰው በዘሩ ምክንያት በብሔሩ ምክንያት አይጨፍጨፍ ነው የኛ ትልቁ ሐሳብ እንጂ አንተ ወረድ እኔ ልንገስ እነዚህ አይነት ሐሳብ የለንም። ማንንም ይምረማርንም ኢትዮጵያ ሰላም ትሁን ነው ዋናው ፖይንታችንና አሁንም ቢሆን የሚመለከቱ አካል በዚህ ጉዳይ ላይ መፍትሄ እንዲሰጥ እንጠይቃለን። በአርሲ የተፈጸመው እንግዲህ የሃይማኖት ተኮርና ማንነት ተኮር ጥቃቶችን መንግስታዊ መዋቅርን የተከተሉ ስርዓታዊና ተጨማሪ እጅ አለበት በመሆኑ ጥቃቶቹ እንዲመረመሩ ለዓለም አቀፉ ማህበረሰብ ጥሪ ቀረበ። 5 ፓርቲዎች የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በኢትዮጵያ ውስጥ የሚፈጸሙ ጥቃቶች እንዲመረመሩ ለዓለም አቀፉ ማህበረሰብ ጥሪ አቅርቧል። ቅንጅቱ ተጠያቂም ባለመኖሩ መግደል ቀላል ሆኗል በሚል ያወጣው መግለጫ እንዲህ አይነቱን ግዙፍ ኢሰብአዊ ድርጊት በጽኑ እንደሚያወግዝ አስታውቆ እልቂቱ የየቀን ገጠመኝ ለሆነው የአካባቢው ማህበረሰብ ብርታትና መጽናናትን ተመኝቷል። መኢአድ፣ ኢአህባ፣ እናት፣ አኢዴፓ እና አግን የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ከዓለም አቀፉ ማህበረሰብ ባሻገርም ለአርሲ ዞን ነዋሪዎች፣ ሃይማኖት አባቶች፣ ለሚዲያ ኃላፊዎች፣ በመንግስት መዋቅር ውስጥ ለሚገኙ ባለስልጣናትም ጥሪ አስተላልፈዋል። ለነዋሪዎቹ ራሳቸውን እንዲጠብቁ ለሃይማኖት አባቶቹ ለህዝቡ ጥሪ በማድረግ አባታዊ ግዴታቸውን እንዲወጡ ጠይቋል። የመንግስት ባለስልጣናት ደግሞ ከተጠያቂነት አታመልጡም ሲል ቅንጅቱ አሳስቧል። በነገራችን ላይ እኛ እዚህ ጋር ኦርቶዶክሳውያን ሞቱብን ምን ሆን ብለን ስንጨው አንዳንድ አባቶች ደግሞ ደሞዝ ተከለከልን ብለው ድምጽ እያሰሙ ይገኛሉ። በዚሁ በአዲስ አበባና ስሟቸው እስቲ ከኋላዬ እንደምታያቸው በአዲስ አበባ ሀገረ ስብከት የቤላ ቅዱስ ዮሐንስ ሊቃውንተ ቤተክርስቲያን ናቸው። ደሞዝ ሳይከፈለን 3 ወር አለፈን እያሉ ነው። ይሄው እንደምታያቸው ደሞዝ ሳይከፈለን 3 ወር አለፈን እያሉ ነው። አዲስ አበባ እንዴት ነው ደሞዙ? እንዴት ነው የ3 ወር ደሞዝ እንዴት ነው? አልተከፈላቸውም። እንደምትሰሙት ነው እንግዲህ ቤተ ክህነቱ በዚህ ዓመት አስገባ የተባለው ብር ስንት ነው? ቅዱስ ሲኖዶስ ወደ 1 ቢሊዮን ብር የሚጠጋ ኦልሞስት ወደ 700 ሚሊዮን ብር ነገር ግን እንደምትመለከቱት ነው እንግዲህ ኤኒዌይስ ምላሽ ይሰጣቸዋል ፈልጋለሁ። ግን ወደ ዋና ፖይንታችን ስንመለስ መግለጫ ወጥቷል የማህበራዊ ሚዲያ ንቅናቄን አስመልክቶና እስከ ዛፊት ያንን ወንድሞችን ሐሳብ እንስማ። ቮይስ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ
Stop Genocide Orthodox Christians in Ethiopia. Pray for Ethiopia Orthodox Christians. የአርሲ ወገኖቻችን ደም በከንቱ ፈሶ መቅረት የለበትም በቃ ሊባል ይገባዋል እንደ አንድ ሰሞን አጀንዳ ብቻ ታይቶ የሚታለፍ ነገር በፍጹም አይደለም ይህ ሳምንት ዓለም አቀፍ ጥሪን የምናሰማበትና ሞታችን ይብቃ በገዛ ሀገራችን ላይ መጨፍጨፍ በቃን የምንልበት ሳምንት ነው ይህንንም ተጽዕኖ ከፍ አድርገን ለመጓዝ እንዲቻል የተለያዩ አጫጭር መልእክቶችን በእንግሊዘኛ ቋንቋ ማለት ነው ለተለያዩ ዓለም አቀፍ ሚዲያዎች እንዲሁም የሰብአዊ መብት ተሟጋችና መንግስታት የምናደርስበት ይሆናል በተለያዩ የሚዲያ አውታሮች ማለት ነው ስለዚህ ሁላችንም ከትንሹ ከበስተላይ የተቀመጠውን ነጋሪት ሁላችንም ፕሮፋይል ፒክቸር ከመቀየር አንስቶ በትዊተር በፌስቡክ በኢንስታግራም በቲክቶክ በዩቲዩብ በሁሉም የሚዲያ አውታሮች ሁሉ በቃን እንላለን ስለዚህ ለዚህ ጥሪ ሁላችን በጋራ እንድንሰለፍ መልእክታችንን ለማስተላለፍ እንወዳለን የኦርቶዶክሳውያን ግድያ ይቁም የባለማህተቦች ግድያ ይቁም በአርሲ ኦርቶዶክሳውያን ይታረዳሉ በሻሸመኔ ኦርቶዶክሳውያን ይታረዳሉ በዝቋላ በአሰቡት ገዳም ክርስቲያን ኦርቶዶክሳውያን ባለማህተቦች ይገደላሉ ይታረዳሉ የክርስቲያኖች ሞት ይቁም የኦርቶዶክሳውያን ባለማህተቦች መታረድ ይቁም 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 የኦርቶዶክሳውያን ግድያ ይቁም የባለማህተቦች ግድያ ይቁም በአርሲ ኦርቶዶክሳውያን ይታረዳሉ በዝቋላ ገዳም ኦርቶዶክሳውያን በየዓመቱ ይገደላሉ በአሰቦት ገዳም ኦርቶዶክሳውያን ባለማህተቦች መነኮሳት አባቶች ይገደላሉ በሻሸመኔ ሰማዕትነትን የተቀበሉ ኦርቶዶክሳውያን አሉ ኦርቶዶክሳውያን ግድያ ይቁም ከዛሬ ጀምሮ ለተከታታይ 3 እና 4 ቀናት ሰማዕታቱን የምንዘክርበት ባለማህተብ ስለ ሃይማኖታቸው ስለ እምነታቸው ብሎ የተገደሉትን ኦርቶዶክሳውያን የምንዘክርበት ዕለት ነው የኦርቶዶክሳውያን ግድያ ይቁም የባለማህተቦች ግድያ ይቁም ኦርቶዶክሳውያን ልንነቃ ይገባል ቤተክርስቲያናችን በተለያዩ ችግሮች በተለያዩ ፈተናዎች በተለያዩ መከራዎች ውስጥ ነው እያለፈች የምትገኘው ብዙዎቻችን ለአንድ ሳምንት ብቻ ነው ጩኸታችን ከአንድ ሳምንት አይዘልም እንረሳለን በጣም ሾርት ሚሞሪ ነን ብዙዎቻችን ማለት ነው ቤተክርስቲያናችን ዕለት ዕለት ነው መከራ እየደረሰባት የሚገኘው ህብረታችን አንድነታችን ከንቱ እየሆነ ነው የሚገኘው ለቤተክርስቲያናችን ድምጽ የሚሆነው ራስ በጣም ጥቂት ሰው ብቻ ነው ጥቂት ኦርቶዶክሳውያን ማለት ነው ከጥቂት ኦርቶዶክሳውያን በስተቀር ዕለት ዕለት ህይወታችንን ቀጥለናል አሁንም አባቶች እየተገደሉ ነው አሁንም አባቶች እየታሰሩ ነው አሁንም አባቶች ብዙ መከራ ውስጥ ነው የሚገኙት ብዙ ገዳማት በዚህ ችግር ውስጥ ነው የሚገኙት አሁንም በቅርቡ የምንሰማቸው መከራዎች ይኖራሉ ዕለት ዕለት ቤተክርስቲያን ላይ ፈተናዎች አሉና ማለት ነው ስለዚህ ሁላችንም ኦርቶዶክሳውያን በአንድነት በህብረት የምንቆምበት ሰዓት አሁን ነው ሌላ ጊዜ አይደለም ዕለት ዕለት ስለ ቤተክርስቲያን ጆሮአችንን የምንሰጥበት ጊዜ አሁን ነው ሌላ ጊዜ አይደለም ይህ ነገር ሁላችሁም ሊያሳስባችሁ ይገባል ማለት ነው ስለዚህ ለቤተክርስቲያን ድምጽ መሆን ካለብን ሁላችንም ነው መሆን ያለብን የተወሰኑ የተመረጡ ሰዎች ብቻ አይደለም ይህን ነገር ማድረግ ያለባቸው ስለዚህ ሁላችሁም ኦርቶዶክሳውያን በየአካውንቶቻችሁ ስለ ቤተክርስቲያን ድምጽ ነው ቦታችን እየተነጠቀ ነው ርስታችን እየተነጠቀ ነው የሚገኘውና ይህንን ነገር ለብዙ ኦርቶዶክሳውያን ሼር ኮፒ ሊንክና ሪፖስት ያደርጋችሁ ሁሉም ኦርቶዶክሳውያን ይህንን ሊሰማው ያስፈልጋል ኑቲ ኦርቶዶክስ ክርስቲያና ዋንታ አንፍ ኑነጀስና አሩስረት አንዱ አንፍ ዶዶላረት አንዱ አንፍ ሻሸመረረት አንዱ አንፍ ኮፋለረት አንዱ አንፍ ጅጅጋረት አንዱ አንፍ ዙቃላ ገዳምረት አንዱ አንፍ አሰቦ ገዳምረት አንዱ አንፍ አሩሲ ሸርካረት አንዱ አንፍ ሁንዱም ተገዘኑ ሰጋሌታ ያበላልፈን ኑ ኦርቶዶክስ ዋንታ አንፍ ኑነጀስና ኑ ክርስቲያን ኑቲ ክርስቲያና ኑነጀስና በነገራችን ላይ በጣም በሚያሳዝን ሁኔታ እስካሁን ድረስ እንግዲህ አንዳንድ ኦርቶዶክሳውያን በተለይ በአርባ ምንጭ ወላይታ የሚገኙ ኦርቶዶክሳውያን የተጎዱ ቤተሰቦቻቸው ያጡ ልጆችን ሄዶ የጎበኙ ነው የሚገኙት እንግዲህ ተጎድተው በጣም ጉዳት ስለደረሰባቸው ወደ ወላይታ ነው ሪፈር የጻፈላቸውና እዚህ የሚገኙ ኦርቶዶክሳውያን የጎበኛቸው ይገኛሉ የሚገርማችሁ ነገር ከአቡነ ይስሐቅ በስተቀር ወደዚያ የተመለከተ አንድም አባት የለም በጣም ነው የሚያሳዝነው ባለፈው ብያለሁ እሬቻን ለማክበር ተንጋግታችሁ የምትሄዱ አባቶች ምን ነው ወገኖቻችሁ ሞተው ሰማዕታት ተቀበለው የሰማዕታት ልጆች ራሱ ጎብኝታችሁ በረከት ማግኘት አቃታችሁ ማለት ፈልጋለሁ እሱ ብቻ አይደለም ሰርግ ሲኖር ሽምግልና ሲኖር 78 ሆናችሁ የምትሄዱ አባቶች ጳጳሳት ምን ነው ዛሬ የሰማዕታትን ልጆች ጎብኝታችሁ በረከት ማግኘት አቃታችሁ የሚል ነገር ማንሳት ፈልጋለሁ በጣም ነው የሚያሳፍረው በጣም ነው ያፈርንባችሁ እኔ አላቅም እኔ እናንተን አባቶቼ ሆይ ብዬ መጥራት ይከብደኛል እዚህ ጋር ባለፈው ስናገር እንደነበረው አሁን ላይ ቤተክርስቲያን አባቶች የሉም ማለት ክህነት የለም ወይ ጳጳሳት የሉም ስንራሱ ሁሉንም አይደለም በነገራችን ላይ አንዳንድ አባቶች አሉ እናቃቸዋለን የምናቃቸው የምንወዳቸው የምናከብራቸው በቻሉት አቅም ማክስ ያገኙ
ኦኬ ማይኩን እስኪነጠው ድረስ ለቤተክርስቲያን ድምጽ የሚሆኑ አባቶች አሉ እንደ ብፁዓችን አቡነ ማርቆስ ያሉ አባቶች አሉ እናቃለን ማይክ ሲያገኙ ሁሌ ማይኩን አገኙ መድረክ ወጡ ለቤተክርስቲያን ድምጽ የሚሆኑ አናስቁም ብሎ የሚጮህ አባቶች አሉ ግን ማይኩን እንደሚነጠቁና መድረክ እንደማያገኙ የምናውቀው ነገር ሆኖ እንዳለ ማለት ነውና በጣም ነው የሚያሳዝነው ብፁዓችን አቡነ ይስሐቅ እንግዲህ ሄዶ ጎብኝቶ ነበርና ያስተላልፉት መልእክት ነበር እነሱን ካዩ በኋላና ተመልከቱ እስቲ ትናንትና ልቤ በጣም አዝኗል አልቅሻለሁ በእውነቱ የአራት ዓመት ብላቴና ህፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው እግዚአብሔር ልጆች አስተውሉ ይህ ህፃን እናቱን አጥቷል አባቱን አጥቷል ይኸው ማን ያግዘው ማን ይርዳው እግዚአብሔር ልጆች አው አይኑን ቁልጭ እያደረገ ያለቅሳል ልዳን ልራመድ ይላል ግን ተይዟል እግዚአብሔር ልጆች ይወላችሁ ተመልከቱ የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም እጅኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው ቀደን እንድናለብስ ነው ቆርሰን እንድናጎርስ ነው ቀርተን እንድናጠጣ ነው ሰዎችን እንድናፈርስ እንድናሰድድ አልተሰጠንም እግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው አይጠቅማችሁም ወገናችሁን አፍርሳችሁ ምን ታገኛላችሁ ኢትዮጵያውያን ይሄን ድምጽ የምትሰሙ ለወገኖቻችሁ ድረሱ አልቅሱ እዘኑ አው መላን ያዝ እንጸልይ የተጣላንም እንታረቅ አው እግዚአብሔር ምሕረቱን ካልሰጠ እግዚአብሔር በረከቱን ካልሰጠ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ አው የእግዚአብሔር ልጆች ይሄን ድምጽ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ እነዚህ ደግሞ የእግዚአብሔር ህንጻዎች ይሄው በዚህ አይነት እየፈረሱ ነው ያሉት ለነዚህ መድረስ ይገባል ትኩረት ሰተን እንንቀሳቀስ አንድ እንሁን እና በዚህ በወላይታ ሀገረ ስብከት ላላችሁ ምእመናን ጥሬን ትላንት ማስተላለፍ ያለው አሁንም በድጋሚ ሀደራ ይላልው ይህ የእናንተ ልጅ ነው የኢትዮጵያ ኦርቶዶክስ ተዋሕዶ የቅዱስ ቤተክርስቲያን ልጅ ነው እያቃሰተ ነው ያለው ሌሎችም አሉ ጠይቁ ደርሳችሁ ጠይቁ አስፈላጊውን ነገር ሁሉ ማገዝ ከኛ ይጠበቅብናል እግዚአብሔር ልጆች እንዲው በዚህ ምድር ስንኖር ዝብለን በዚህ በጠባብነቱ ተደራጅተን መጓዝ የለብንም በዚህ አይነት እየተደራጀን ከመላእክት አንድነት እንዳንወጣ እንደሰማችሁ ነው እንግዲህና በጣም ነው የሚያሳዝነው የብፁዓችን አቡነ ይስሐቅ እድሜ ጤና ይስጥዎት እንደርሱ አይነት አባት ታባለፈው እንዳክታ 1-5-10 ቢኖረን እቺን ዘመን እንሻገራት ነበር እንደምንም ብለን አንድ ኦሮሞ የሚናገራት ቃል አለችና በራፍ ፍርጉጎ ጋጃኒ ዳባርሰን ይላልና ዘመንንና ወጥመንን ዝቅ ብለህ ታልፋለህ የሚባል ነገር መሰለኝ ትርጉ ወደ ማለት ሲመለስና እንደዛ አርገን ዝቅ ብለንም ሆነ ከፍ ብለንም እንሻገረው ነበር ይሄን ዘመን ግን የሚኖር ከኋላ ግፉ ሂዱ በርቱ ተጨርሰናል በርቱ ብለው የሚያበረታቱ አባቶች ሐዋርያዊ የሆኑ አባቶች ቢኖሩና በመሳዙ ሁኔታ እንግዲህ እንደዚህ ነገር አሁን ያያደለንማ አንድ መመራዎችም እንግዲህ በዚህ ጉዳይ ሲናገሩ የሰማን ነው የምንገኘው ስሟቸው ቤተክርስቲያን ብዙ ልጆቿን አጣለች አሁንም እያጣች ነው አልቆመም አልተቋረጠም ተጠናክሮ ቀጥሏል ይከለክላቸው የለም ያቃጠሉትን ያቃጥላል የሚያርዱትን ያርዳል የሚገድሉትን ይገድላል የሚወርሱትን ይወርሳል አዎ በቤተክርስቲያኒቱ ይዞታ ላይ ቤተክርስቲያኒቱን መልሰው ይሰድዋታል እንደፈለጋቸው ይናገራሉ ማንንም የሚናገራቸው የለም የቤተክርስቲያኒቱን አስተምሮ ያነሱ በአደባባይ ይቃወማሉ ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይባላል ኦቼ ድርሻችንን እንወጣ አሁን በዚህ ዘመን ቤተክርስቲያን ደርሰን ምን እንመለስበት ብቻ ዘመን አይደለም ተሰብስበን ረጃጅም ጣፍ አንድደን ምን እንመለስበት ዘመን አይደለም የራሳችንን የቤት ስራ እንስራ
ማድረግ የሚገባንን ነገር እናድርግ፣ የድርሻችንን እንወጣ። አይዟችሁ፣ ተስፋ እንዳትቆርጡ ባካችሁ። እቺን ቤተክርስቲያን ወስደን የሆነ ነገር ውስጥ አንወሽቃት። የሆነ ብሔር ውስጥ የሆነ ጎጥ ውስጥ አንወሽቃት። የማንም አይደለችም እቺ ቤተክርስቲያን። አንዳንዶች ባለማወቅ አንዳንዶች ያዋቂ አጥፊ ሆነው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የዚህ ዘር የዚህ ጎሳ የዚህ ብሔር ናት እያሉ የሚናገሩ ሰዎች አሉ። ቤተክርስቲያን የማንም ዘር የማንም ብሔር የላትም። የማንኛውም ጎጥ አይደለችም። ዓለም አቀፋዊት ቤተክርስቲያን ናት። ሐዋርያዊት ቤተክርስቲያን ናት። ሉዓላዊት ቤተክርስቲያን ናት። አንዲት ቤተክርስቲያን ናት። ቅድስት ቤተክርስቲያን ናት። የሆነ ነገር ውስጥ አትወሽቋት። በዚህ ትርክት እኮ ነው ቤተክርስቲያኒቱ ዋጋ እየከፈለች ያለችው። መከራዋን እያየች ያለችው እኮ ይሄ ነው መጥራት ያለበት። መቼ ነው የሚበቃው? መቼ ነው የሚቆመው? ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ ጎበዝስ? ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው። ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳን ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? ታስታውሳላችሁ? ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክሳይ እሺ ተውት። ሳጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። ወደ ገዳዩና ወደ ኦርቶዶክሳን ሲሞቱ ሴፍ ወደሚያቀብለው ወደ በጋሻው ጉዳይ ከመያችን በፊት እስቲ ሙሉ መግለጫውን ላሰማችሁ። በሰሞኑ ዘመቻ አስመልክቶ የወጣውንና ከዛ በኋላ ያንን ሐሳብ እናስቀምጥበታለን። ይሄ ነገር ቢጨመርበት የሚል ነገርና ተመልከቱ እስቲ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጥቅምት 24 እስከ ጥቅምት 27 ለተከታታይ 3 ቀናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተፈጸመ ያለውን ጄኖሳይድ ለሚመለከታቸው ዓለም አቀፍ አካላት ለማዳረስ የተዘጋጀ የሚዲያ ዘመቻን አስመልክቶ ከአስተባባሪ ኮሚቴዎች የተሰጠ መግለጫ። በሀገራችን በኢትዮጵያ ባለፉት 7 ዓመታት በሶማሊያ፣ በትግራይ፣ በአማራ፣ በደቡብ፣ በኦሮሚያ በተለይም በዝቋላ፣ በበደኖ፣ በአርባ ጉጉ፣ በአሩሲ፣ በጅግጅጋ ወዘተ ኦርቶዶክሳውያን ተከታዮችን ኦርቶዶክስ በመሆናቸው ብቻ አሰቃቂ በሆነ መልኩ በሜንጫ፣ በገጀራ፣ በድንጋይና በጦር መሳሪያ ተገድለዋል። አስከሬናቸውም በየሜዳው ተጎትቷል። በዱር አውሬዎች እንዲበላም ተደርጓል። ለዘመናት ያፈሩት ሀብትና ንብረትም ወድሟል። ለማሳያ ያክል በዚህ 2 ዓመታት ውስጥ በኦሮሚያ ክልል በአርሲ ሀገረ ስብከት በጉናና መርቲ ወረዳዎች ድንበር በሸርካ ወረዳ፣ በሄላ፣ በሆንቆሎ ዋቤ ወረዳ ብቻ ከ145 በላይ ሞታቸው የተመዘገበ ኦርቶዶክሳውያን በእምነት ማንነታቸው ተገድለዋል። ከ16 በላይ አብያተ ክርስቲያናት በጥቃት ስጋት ብቻ ተዘግተዋል። ለቁጥር የሚታክቱ ደግሞ ታግተው ነፍሳቸው በገንዘብ ኃይል አትርፈዋል። ይህ የ2 ዓመት ብቻ ኩነት ነው። የአርሲ ኦርቶዶክሳውያን በመከራና ጥቃት ውስጥ መኖር ከጀመሩ ከ7 ዓመት በላይ መሆኑን ስናስብ ደግሞ ሰቀቀኑን ለማሰብ ያስፈራል። ጉዳዩ በቀጥታ የሚመለከታቸው የመንግስት አካላትና ጠቅላይ ቤተ ክህነት ይህንን ኢሰብአዊ ድርጊት በጽኑ እንዲያወግዙና የክርስቲያኖችን በህይወት የመኖርና የእምነት ነፃነት መብትን እንዲያስከብሩ እንዲሁም ወንጀለኞችን ለህግ በማቅረብ የህግ የበላይነትን እንዲያረጋግጡ ኦርቶዶክሳውያን ሁሉ ጥሪ ያቀረቡ ቢሆንም መንግስትም ሆነ ቤተ ክህነቱ ጉዳዩን ባላየና ባልሰማ በማለፍ ይልቁንም ቤተ ክህነቱ የሞቱ ኦርቶዶክሳውያንን ዜና እንኳን እንዳይሰራጭ ሲሯሯጡ ስናይ ሐዘናችንን ጥልቅ እንዲሆን አድርጎታል። የተከበራችሁ ኦርቶዶክሳውያን፣ መቼም ከገዳዮች ባልተናነሰ መልኩ መገደላችን ላይ የሚሳላቀው ቤተ ክህነታችን ይህንን ያደርግልናል ብለን ተስፋ ስለማናደርግ በዚህ መልኩ አንድነታችን አጠናክረን
ወልዳ ላሳደገችንና ለምንሳሳላት ቤተክርስቲያናችን ተገቢውን መስዋዕትነት ለመክፈል ራሳችን የሚጠበቅብንን ለማድረግ ዝግጁ እንድንሆን ለማሳሰብ እንወዳለን። ስለሆነም በመላው ዓለም የምትገኙ ኦርቶዶክሳውያን ከጥቅምት 24 እስከ ጥቅምት 27 ቀን 2018 ዓ.ም ለተከታታይ 3 ቀናት በሚደረገው የሚዲያ ዘመቻ በሁሉም ቦታ በተመሳሳይ ዕለት በማህበራዊ ሚዲያ የሐዘን ምልክት የሆኑ አልባሶቻችን በመልበስና ፕሮፋይል ፒክቸር በመቀየር አንድነታችን አጽንተን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ እየተፈጸመ ያለውን ጂኖሳይድ ለሚመለከታቸው ዓለም አቀፍ አካላት እናደርስ ዘንድ ጥሪያችንን እናስተላልፋለን። ድምጻችን ይሰማ ዘንድ የምንፈልግ ከሆነ ድምጻችን የሚያሰራጭልንን ማንኛውንም ነገር ለመጠቀም ምክንያት መደርደር የለብንም። ይህ ዘመቻ በሚደረግበት ጊዜ አንዳንድ ሰዎች መፍትሄ ያለው ከእግዚአብሔር እንጂ ከሰው አይደለም፣ ቀኝህን ሲመታህ ግራህን ስጥ፣ ክርስቲያን እየሞተ ይበዛል፣ በተጨማሪ ምዕራባውያን ኦርቶዶክስ ጠሎች ስለሆኑ የምንጠፋበትን ሴራ ይሸርባሉ እንጂ የመፍትሄ ተስፋ የሚሆኑ አይደሉም ወዘተ በማለት የምትናገሩ ሰዎች መጸለይ፣ ፈጣሪን ተስፋ ማድረግ ከሚደረገው የማህበራዊ ዘመቻ ጋር አብሮ የሚሄድ እንጂ የሚቃረኑ አለመሆኑን በመረዳት ምክንያቶቻችን ሁሉ ወደ ጎን አድርገን ከዘመቻው ጎን እንድንሆን ጥሪያችንን እናስተላልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የተፈጸመውን ግድያ በማውገዝና መግለጫ በማውጣት ከጎናችን ለነበራችሁ በኢትዮጵያ ውስጥ ለምትገኙ የተለያዩ ሃይማኖት ተቋማት የጎረቤት ቤት ሲቃጠል ዝም ብለህ ካየህ አንተን ከመቃጠል አያድንህም እንዲሉ አባቶቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ያህል ግፍና መከራ ሲደርስባት ዝም ብሎ መመልከት አይገባምና ሀገር ወዳድ የእስልምና፣ የፕሮቴስታንት፣ የካቶሊክ እንዲሁም የሌሎች እምነት ተከታዮች በመናደርገው የሚዲያ ዘመቻ ከጎናችን ተሆኑ ዘንድ ጥሪያችንን እናስተላልፋለን። በመላው ዓለም ላይ ያለን ኦርቶዶክሳውያን ሁላችንም በእነዚህ 3 ተከታታይ ቀናት የሚከተሉትን ተግባራት በማከናወን ዓለም አቀፉ ማህበረሰብ የታወጀብንን ጂኖሳይድ እንዲያውቀው በማድረግ የበኩላችንን ድርሻ እንድንወጣ ጥሪያችንን እናስተላልፋለን። አንደኛ፣ ሁላችንም የሶሻል ሚዲያ ፕሮፋይል ፒክቸር ከኮሚቴው በሚለቀቀው መሰረት እንቀይራለን። ሁለተኛ፣ የተለያዩ ማህበራዊ ሚዲያ ላይ ያለን ኦርቶዶክሳውያን ሁሉ በእነዚህ ቀናት ውስጥ ከሐዘናችን ጋር የማይገናኙ የተለያዩ ቪዲዮዎችን ከመስራት በመቆጠብ ሐዘናችንን ብቻ የሚገልጹ ጽሑፍና ቪዲዮ ፖስት በማድረግ እንገልጻለን። ሶስተኛ፣ ከሰኞ እስከ ረቡዕ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት እስከ 4 ሰዓት ድረስ ትዊተር ላይ ብቻ የተዘጋጁ ሃሽታግና የዓለም አቀፍ ተቋማትንና መሪዎችን አካውንት ታግና ሜንሽን በማድረግ ዘመቻ እናካሂዳለን። አራተኛ፣ ከኮሚቴው የሚለቀቀውን የሞቱ ኦርቶዶክሳውያንን ፎቶና ቪዲዮ በፌስቡክ እና ኢንስታግራም ላይ ኮሚኒቲ ጋይድላይን በጠበቀ መልኩ እንለቃለን። አምስተኛ፣ ኮሚቴው በሚመርጠው የቲክቶክ ገጽ ላይ በኢትዮጵያ ሰዓት አቆጣጠር ከቀኑ 9 ሰዓት እስከ 12 ሰዓት ድረስ ሰማዕታቱን የመዘከር ስራ እንሰራለን። ስድስተኛ፣ በተጨማሪም ሶሻል ሚዲያ ላይ የሚፖሰቱ ዝርዝር መረጃዎችን ኮሚቴው በየሰዓቱ እየተከታተለ የሚያሳውቅ መሆኑን እናሳውቃለን። ውድ የቤተክርስቲያን አባቶች፣ ሊቃውንት፣ መምህራንና ምዕመናን፣ ዛሬ ላይ በቤተክርስቲያናችንና በኦርቶዶክሳውያን ላይ የተደቀነው ፈተና እያንዳንዳችንም ሆነ የሃይማኖታችን ህልውና አደጋ ውስጥ የከተተ መሆኑን በመገንዘብ በፍጹም ትዕግስት፣ በአንድነት፣ በጸሎት፣ በሐዘንና ጉዳዩን ከመቼውም ጊዜ በላይ በቅርበት በመከታተል ለሚጠበቅብን ኦርቶዶክሳዊ ተጋድሎ በፍጹም ጥባት ዝግጁ እንድትሆኑ በዚህ ወሳኝ ወቅት የሚጠበቅባችሁን ሁሉ እንድታደርጉና ይህንን መረጃ ለሁሉም ኦርቶዶክሳውያን እንድታስተላልፉ በትህትና እንጠይቃለን። ኃላፊነት ያለባቸው የመገናኛ ብዙሃን ከማንኛውም ፖለቲካ ወገንተኛነት ነፃ በመሆን አስተባባሪ ኮሚቴው የሚተላለፈውን ትክክለኛና ተአማኒነት ያለው መረጃ ለህዝብ እንድታደርሱ እያሳሰብን በዚህ አጋጣሚ በተለያዩ የማህበራዊ ሚዲያ ላይ ያላችሁ ውድ ኦርቶዶክሳውያን ቲክቶከሮች፣ ዩቲዩበሮች፣ ፌስቡክ፣ ቴሌግራም፣ ኢንስታግራም እንዲሁም ትዊተር ተጠቃሚዎች በአጠቃላይ የማህበራዊ ሚዲያ ተጠቃሚዎች የሆናችሁ ሁሉ ባለን አቅም በመጮህ በኦርቶዶክሳውያን ላይ እየደረሰ ያለውን አሰቃቂ ግድያ ጄኖሳይድ ለዓለም በማሳወቅ የበኩላችን ድርሻ እንድትወጡ እናሳስባለን። የቤተክርስቲያን አምላክ ሃይማኖታችንንና ቤተክርስቲያናችንን ይጠብቅልን። ሰሜን አሜሪካ ጥቅምት 23 ቀን 2018 ዓመተ ምህረት አሜን። በጣም በሚያስገርም ሁኔታ ቅዱስ ሲኖዶስ ራሱ እንደዚህ ጠንካራ መግለጫ አላወጣምና ያው ቅዱስ ሲኖዶስ ያወጣው መግለጫ ፕሮቴስታንት ሰዎች እንዳወጡት፣ ካቶሊኮች እንደሰጡት መግለጫ፣ ያዘን መግለጫ፣ እስልምናው ተቋም እንደሰጠው መግለጫ ነው። እስቲ ከእስልምና የእስልምናውን መግለጫና
እስልምና የእስልምና ተቋም ስለ አርሲ ያወጣው መግለጫና ቅዱስ ሲኖዶስ ያወጣው መግለጫ ብናወዳደረው አንድ ነው የሚሆነው። ኦኬ ወንጌላውያን ወይ ደግሞ ካውንስሉ ያወጣው መግለጫና ከቤተ ክህነት የወጣው መግለጫ ብናስተያየው አንድ ነው። ምንም ልዩነት የለውም። እነዛም አዝናሉ ነው ያሉት፣ እነዚህም አዝናሉ ነው ያሉት። እነዛም እንደዚህ ነገር አይደረግም አውግዘናል ነው የሚሉት፣ እነዚህም አውግዘናል ነው የሚሉት። በቃ የለም ሲኖዶሱ መግለጫ ወጣ ዝም ነው ያለውና እዚያ ግን አሁን በወጣ መግለጫ ላይ ጠንከር ያሉ ሀሳቦች ተነስተዋል። በዚህ አጋጣሚ በውስጥ እንግዲህ አርጎ የተባለው ነገር እንድናረግና ማንኛውም አይነት አዲስ ነገር መጣ ከሆነ እንግዲህ ወናንተ ጂም ቀርብ ነው የሚሆነው ኢንታይም ላይ። በዚህ አጋጣሚ ደግሞ ማስተላለፍ ፈልገው ማለት እዚህ ዘመቻ ላይ እንግዲህ መጨመር ያለበት ብዬ ማስበው ነገር ፕሮፋይል መቀየሩ እንዳለ ሆኖ ቪዲዮ መስራት እንዳለ ሆኖ በቻልና ግን ኢሜሎችን ብንጠቀም በተለይ ትዊተር ብንጠቀም መልካም ነው ብዬ አስባለሁ። እንደሚታወቀው ታዋቂ ሰዎች ወይ ደግሞ ዓለም አቀፍ መሪዎች የሚገኙበት ቦታ ቢኖር ትዊተር የሚባለው ወይ ደግሞ ኤክስ የሚባል አፕሊኬሽን ነው። እዛ ውስጥ ነው አብዛኞቻችን የተጠቀመው እንጂ እሱም አፕሊኬሽን ወይ ደግሞ እሱ ሚዲያ በጣም ተጽዕኖ ፈጣሪ የሆነ ሚዲያ ነውና በተለይ ታዋቂ ሰዎች ዓለም አቀፍ እነ ትራምፕ ሌሎችም ዓለምን የሚመሩ ሰዎች የሚገኙበት ቦታ ስለሆነ ትዊተርን በደንብ አድርገን እንጠቀም ፈልጋለሁ። በዚህ አጋጣሚ አቅሙ ያላችሁ ትዊተር ላይ ፌስ አካውንት ያላችሁ ፎሎወርስ ያላችሁ በሃሽታግ እንግዲህ ሃሽታግ መጠቀም እነዚህም ደግሞ የነሱን ስም ሜንሽን በማድረግ በቲክታክ ላይ በዩቲዩብ ላይ በኢንስታግራም ላይ በትዊተር ላይ በተለይ በፌስቡክ ላይ የነሱ ሜንሽን ያደርጋችሁ ኢሜል አላቸውና ኢሜላቸውን ከፈለጋችሁ እኔ ታች ሊንክ አለ በዛ በኩል ፎቶ ልክላችኋለሁ። ቴሌግራም ሊንክ አለ ሊንኩ እዛ ፕሮፋይል ላይ እዛ እንትን ላይ ጠይቁኝና ልክላችኋለሁ። ፕሮፋይል የምታዩትን ፎቶ ከዚህ ሚዲያ የወጣውን ወይ ደግሞ ከዚህ ማህበር የወጣውን እሱን ፕሮፋይል ያደርጋችሁ ቴሌግራም ላይ የተለያዩ አካውንቶች ፌስቡኮች ላይ ፖስት ያደርጋችሁ ኢሜሉን በዛው ጋር ታገኛላችሁ። ልክላችኋለሁ። በኢሜል በውስጥ በኩል እንጽፉላችሁ ማለት ፈልጋለሁ። ጠንካራ አድርገን እንግለጥ። በዚህ አጋጣሚ ግን በጣም ፎከስ አድርገን ማየት ያለብን ከገዳዮች ጋር ተባብሮ እያስገደለ የሚገኘው ቅዱስ ሲኖዶስ ነውና ሙሉ ጥያቄያችን ለቅዱስ ሲኖዶስ ነው የሚሆነው ማለት ነውና እስቲ ቺውዳታዎች ተመለሱ። ፍትህ በአርሲ በማህተባቸው ምክንያት ለተጨፈጨፉ ክርስቲያኖች ዓለም አቀፍ የማህበራዊ ሚዲያ ዘመቻችን ማካተት ያለባቸው ሐሳቦች ጠቅላይ ቤተ ክህነት ወይም ደግሞ ቋሚ ሲኖዶስ በአስቸኳይ ጉዳቱ ለደረሰበት አካባቢ በመሄድ ወገኖቻችንን እንዲጎበኝና እንዲያጽናና እንጠይቃለን። ሁለተኛ በጉዳቱ አካላቸውና ንብረታቸውን ላጡ ወገኖቻችን በአስቸኳይ እርዳታ እንዲደረግላቸው እንጠይቃለን። ሶስተኛ በጉዳቱ ሰማዕትነት ለተቀበሉ ወገኖቻችን ጠቅላይ ቤተ ክህነት ለአራርቲ ክርስቲያኖች እንዳደረገው ጸሎተ ፍትሐት እንዲደረግ እንደዚሁ ነው በተመሳሳይ ቀን በሁሉም አድባራት እንዲደረግላቸው እንጠይቃለን። አራተኛ ሁሉም ሀገረ ስብከቶች በዚህ ጉዳይ መግለጫ እንዲሰጡ ካልሆነ ከገዳዮቹ ለይተን አናያቸው። አምስተኛ ቀጣይ ችግር እንዳይከሰት መፍትሄ የሚለው በአስቸኳይ ጠቅላይ ቤተ ክህነት እንዲያሳውቀን እንጠይቃለን። ስድስተኛ በአርሲ ሀገረ ስብከት በተደጋጋሚ ከፍተኛ ተጋድሎ ሰማዕትነት የተቀበሉ የሰማዕታቱን ልጆች ህፃናት ቤተ ክህነቱ ተቀብሎ እንዲያሳድጋቸው እንጠይቃለን። በድጋሚ ፍትህ በአርሲ የተጨፈጨፉ ክርስቲያኖች እዚህ መንገድ ዘመቻውን ማስኬድ አለብን ብዬ ስለማስብ ነው ቪዲዮ ሰራሁትና ኢንዌስ እናንተ ማስተካከላችሁ ኮሜንት ላይ አስቀምጡልን። ምንም አልበደልም ምንም አላጠፋንም እያለ የምንገኘው አትግደሉና ፍትህ ስጡን እያለ የምንገኘውና አሁንም ቢሆን ፍትህ እንደሰጡን ስንል የሚመለከተው አካል እንጠይቃለን። ወደ ፓስተር በጋሻ ጉዳይ ስንሄድ እኔ ይሄ ሰው እኔ የመከነ ሰው የከሰረ ሰው ቢኖር ፓስተር በጋሻው ነው አሁን በዚህ ዘመንና ኢንዌስ እስቲ አንዳንድ ቪዲዮችን እንመለከት ስለሱ የሰሩ ቪዲዮችን ባለማህተሞች የታረዱት አንተ ምን አርገህ ነው? ቄሱ የታረደው አንተ ምን አርገህ ነው? ቤተ መቅደሱ የተለኮሰው በእሳት አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ምንም አላደረጉም። ኦርቶዶክሳውያን ባለማተቦች ክርስቲያን ስለሆኑ ነው እየታረዱ የሚገኙት። ማተብ በማንጠልጠላቸው ክር በማሰራቸው ነው እየተገደሉ እየታረዱ የሚገኙት። የኔ ካሴት ስለተቃጠለ እግዚአብሔር አጸፈውን እየመለሰው ነው ብለህ ትናገራለህ። እስቲ የትኛው ፕሮቴስታንት እምነት ነው በሃይማኖቱ ምክንያት ተጨቆነና ተሰቃየ ሲባል የሰማው? ከቂው ተሰደደ ሲባል የሰማው የትኛው የፕሮቴስታንት እምነት ተከታይ ነው? ሁሉም መከራ፣ ችግር፣ ቸነፈር በሙሉ መታረድና መገደል በእኛ በባለማተቦች ላይ የሚያልፈው በአራቱም አቅጣጫ ኦርቶዶክሳውያን ባለማተቦች እንጂ ፕሮቴስታንቶች አይደሉም እየታረዱና እየተገደሉ የሚገኙ። የባለማተቡ የክርስቲያኑ ቤተ እምነት ነው እየተቃጠለ የሚገኘው እንጂ የፕሮቴስታንቱ ቤተ እምነት አይደለም እየተቃጠለ የሚገኘው። ስላንተ ካሴት ምንም አይመለከተንም። ሻሸመኔ ቅዱስ ሚካኤል የተፈጠረው ነገር በሙሉ በአንዳንድ ግለሰቦች በጥቅመኛና በዘረኛ በሆኑ ሰዎች ነው ያ ሁሉ ባለማተብ ያለቀው። ያ ሁሉ ኦርቶዶክሳውያን ባለማተብ እንደቅጠል የረገፈው በዚህ ምክንያት ብቻ ነው። ስላንተ ካሴት እግዚአብሔር አጸፈውን እየመለሰ አይደለም። ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው?
ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በእሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ህመማችን ጥልቅ እንደሆነ አልገባህም። ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያልቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ፣ ክርስትናን በሞታቸው የገለጹ አንተ በእነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ሲል ነበር ማለት ነው። እኛ ስንታረድ ደስ ሲል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ላናባረር ነው ወይ? ከነ ምንፍቅና ትምህርት አዝለንን እንዞር ነው ወይ? ምንድነው እቺ ቤተ ክርስቲያን አርገ የምትላት? ምን ታርግች ቤተ ክርስቲያን? መቼ ነው ከዚህ ቤተ ክርስቲያን አናት ላይ የምትወርደው? በጣም ነው ማዝነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። የወሮ በለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው መናፍቃን። እዛ አዳራሽ ተቀምጣችሁ አሻንጉሊቶች አሁን በዚህም ጉዳይ አሚን ብላችሁ ይሆን? እግዚአብሔር ስለኔ የሻሸመኔ ሕፃናትን ገደለ ሲል፣ እግዚአብሔር ስለኔ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች ማንም የሚጫወትባችሁ ግልገል ሆናችሁ ደናቁርት ከዛ አትወጡም እንዴ?
አታመልጡም። አሁን ከእንደዚህ አይነት አረመኔዎች ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ፣ የምንገደለው ስለ ወንጌል ነው። የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገጀራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። ያንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል፣ እንዳትረሳው። ኢንዌስ ቪዲዮአችን የሚመስል ነበር። አው ፕሮግራማችሁበት አዲስ ነገር ወስላችሁበት መረጃም እንዳገኛችሁበት አልጠራጠርም። ቀጣይ ላይ አዲስ ነገር ካለ ኤኒታይም ለጀራችሁም ቀርብ ነው የማይሆንም ቢሆን ለዓለም አቀፉ ሚዲያ እንግዲህ ይሄን ነገር እናሳውቅ ለማለት ፈልጋለሁ። በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።